እንኳን አደረሳችሁ። ተወልጄ ያደኩበት አካባቢ አንዳንዴ ድርብ በዓል ይሆናልና ዛሬ ልክች አይሰራም ስራ ድርብ ይባላል እና ይህንንም የተወደደ በተለይ በኢትዮጵያ ጃንደረባ ላይ የተመሰረተውን ወንጌል ተልእኮ የሚለውን መልእክት ለማክበር በዓላችን ነው። እንደገና ደግሞ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ መታሰቢያ የልደት በዓልም ስለደረሰን ሌላ በዓል ነው። ደግሞ አይሲ አዲስ ዓመትም አላችሁ እንደውም ትሪፕል ነው ማለት ነው። እንኳን አደረሳችሁ። እግዚአብሔር አምላካችን ስሙ ብሩክ ይሁን። ወዳጅ ፓስተር ማይክል በዚህም ስላገኘው እንዲሁም ደግሞ ወንድሜ ጤቤልና ቤተሰቡ ያዘጋጁትን ዋጋ የተከፈለበትን ይህን መልእክት ለመታደም እድል ስላገኘው እግዚአብሔርን አመሰግናለሁ። እግዚአብሔር ይባርካቸው። ክብር ለጌታ ይሁን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ካሏቸው ፕሮሚናንት አባላት መካከል አንደኛው አይሲ ነች እና አይሲ በጣም ጌታን የምናመሰግንበት እግዚአብሔር ለኅብረቱ ከሰጠው አባላት መካከል መሪዎቹን በትጋት ኅብረቱን የሚያገለግሉባት ቤተክርስቲያን ስለሆነች ሁልጊዜ ጌታን ስለእናንተ እናመሰግናለን። ይህንን መልእክት አድርሱልን፣ እንወዳችኋለን በጣም። ዛሬ ደግሞ ከእናንተ ጋር ይህንን የኢትዮጵያውን ጃንደረባ መሰረት ያደረገ የወንጌል ተልእኮ ያቀረበልን ወንድማችንን ጥበብን ሳስበው በጣም እግዚአብሔርን አመሰግናለሁ። እንዲህ ይባላል እኛ አካባቢ ስምን መልአክ ያወጣዋል ይባላል እና ጥበብን ስሙ እና ይህንን ክፍል ለምን መረጠ ብዬ ለማየት ሞክር። በእውነት ይህ ክፍል እንዴት ነው እሱ የበራለት? ቁጭ ብለንም ተመካከል ተጫውተናል። ሊሆን የሚችልበትን መንገድም እንዲሁ ስንመካከር ነበር እና በኋላ ላይ ክፍሉን በፊት ከማውቀው ይህንን ክፍል የኢትዮጵያ ጃንደረባ ሲባል ታውቀው የለ እኛ ኢትዮጵያውያን እና ኢትዮጵያዊ የሚለው በዛ ስሜት ነበር መሰለኝ። በዛ ስሜት ሆኜ ነው አንደርስታንድ። በኋላ ግን የተለየ ሚስጥርም አለ እና ይህንን ኢትዮጵያዊ ጃንደረባ ሐዋርያት ሥራ ምዕራፍ 8 ከ26 ጀምሮ ያለው ክፍል ስትመለከቱት የሚገርማችሁ በወንጌል ከአይሁድ ማህበረሰብ ውጭ ያሉ ሰዎች ሁሉ ኢንክሉድ የተደረጉበት ፕሮግራም ነው። ለካ እውነት ነው። ከዛ በፊት ብዙ የሚታዩ ያን ሲግኒፊካንት የሆነ ሐዋርያት ሥራ ምዕራፍ 6 ላይ እናያለን፣ ምዕራፍ 2 ላይ እናያለን። በበዓለ ሃምሳ ቀን እንደዚህ ኢንክሉዥን ግን ወንጌል እየተራመደ ከዛች ስፖት ወጥቶ ወደ ሌላ አህጉር የተሻገረበት በተለይ ደግሞ ማርጂናላይዝድ የሆነ ወደ አፍሪካ የተሻገረበት መሆኑን ሳይ በጣም ተደነቅኩ። ስለዚህ ዛሬም በተለያየ ምክንያት ማርጂናላይዝድ የሆኑ በዚህ ወንጌል ያልተካተቱ እኛን የሚጠብቁ ወገኖች አሉ። እናም ይሄ ፕሮግራም ወይም ደግሞ ይሄ መልእክት እንደ ዋና ስፕሪንግ ቦርድ ሆኖ ወንጌል ያልሰሙትን ማሰማት እንድንችል ምክንያት ይሆንልን። ይሄንን ለማለት ነው። ኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት በወንጌል ተልእኮ ቤተክርስቲያን ተከላዮች ላይ ኢንከሬጅ የሚያደርግ ራሱ ኢምፕሊመንተር አይደለም፣ ግን በዚህ በወንጌል ተልእኮ ዙሪያ የሚንቀሳቀሱ ሚኒስትሪዎችን፣ ቤተ እምነቶችን ካፓሲቲያቸውን ቢልድ የሚያደርግ ይሄ ትልቅ ካፓሲቲ ቢልድ የሚያደርግ መልእክት ነው። ከዚህ ቤተሰብ የፈለገው ከዚች ቤተክርስቲያን የፈለገው እግዚአብሔር እንደ ስፕሪንግ ቦርድ ተጠቅሞ ያልተደረሱትን እንድንደርስ ይርዳል። ሌላው ይህንን ክፍል ሳነብ ያው ያየሁት በነቢዩ ኢሳያስ እንዲህ ተብሎ እንደተጻፈ የሚል እና የፉልፊልመንት የትንቢት ፉልፊልመንት አካልም ነው በቃ እና ጌታ ኢየሱስ እንግዲህ ወንጌልን ለፍጥረት ሁሉ ምን በሉ ስበኩ። ይህንን ፕላትፎርም ተጠቅመው ጌታ
ያን የተናገረው እንደ ትንቢት የተናገረው ስበኩ ይጨመሩ ሂዱ የተባለውን ያንን ትንቢታዊ ንግግር ወደፊት አደረጉት የተባለውን በማድረግ ሂደት ውስጥ እግዚአብሔር ምርኮን ያብዛልን። ያ ሲሆን ትልቅ ፉልፊልመንት ስለሚሆን ማለት ነው እሱ እና እግዚአብሔር ይህንን መልእክት ተጠቅሞ ህዝባችንን በወንጌል ያልተደረሰው ማህበረሰብ እንድንደርስ ደግሞ ተደርሰው የደካከሙትን የእግዚአብሔርን ፕሮግራም መረዳት እንዲችሉ እግዚአብሔር አቅም ይሁን እላለሁ። በጣም ደስተኛ ነኝ። ከዚህ በላይ ጊዜ አልወሰድ። እግዚአብሔር ያክብራችሁ። ወዳችኋለሁ። መልካም